የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሕማማተ መስቀል ሲታወስ መንፈስ ታዝናለች፣ አእምሮም በጣም ይጨነቃል። ምክንያቱም የኢየሱስ ክርስቶስ ፍቅር እጅግ ፍጹምና ያለምንም ክፍያ ለፍጥረት ሁሉ እኩል ስለሆነ ነው። ቅዱስ ዮሐንስ በወንጌሉ ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ጽፏል። በሚፈርደው ፈረዱበት፣ በሚምረው ጨከኑበት፣ በቁጣ ጎተቱት፣ ቀይ ግምጃ ለበሱት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ሁሉ ለማዳን የተቀበላቸው ሕማሞች ለቁጥር እጅግ የሚከብዱ ሲሆን የቤተ ክርስቲያን አባቶቻችን ቅዱስ ጳውሎስ በመልእክቱ እንደጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ በፊታችን እንደተሰቀለ በልባችን እንዲሳል ነገረ መስቀሉን በ13 ዋና ዋና የአይሁድ ጭካኔ ድርጊቶች ከፍለው ለመረዳት ግልጽ እንዲሆን አድርገው አስቀምጠዋቸዋል። እነዚህ 13ቱ ሕማማት አስቀድሞ በነቢያት የተተነበዩ ፍጻሜያቸውን ደግሞ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ላይ የተከናወኑ የጭካኔ እና የሐሰት ፍርድን በግልጽ የሚያሳዩ ናቸው። ዛሬ እንደ እግዚአብሔር ፍቃድ የጌታችንና የመድኃኒታችንን ሕማማቶች በፍጹም ሐዘን ውስጥ ሆነን እናስባቸዋለን። የመጀመሪያው ሕማም እጁን ወደ ኋላ መታሰር ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ በጌቴ ሴማኒ በአትክልቱ ቦታ ከ12ቱ ሐዋርያት ጋር ሌሊቱን ጸሎት ላይ በነበሩበት ሰዓት ቀኑ ሲደርስ ራሱን ለአይሁድ ካህናት አሳልፎ ሰጠ። በዚያን ጊዜ ከ12ቱ ሐዋርያት አንዱ የአስቆሮቱ ይሁዳ በመሳም አሳልፎ ጌታውን በ30 ዲናር ሸጠው። የሺህ አለቃዎችና ጭፍሮቻቸው የአይሁድም ሎሌዎች እጁን የኋሊት አስረው እየጎተቱና እያፍገመገሙ ወንበዴዎች ወደሚታሰሩበት ወሰዱት። ያን ጊዜም በነቢዩ ዘካርያስ የተነገረው ተፈጸመ። ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 እረኛውን እገድለዋለሁ በጎቹም ይበተናሉ ተብሏል። ሐዋርያት ክርስቶስን አስረው ሲወስዱት ፈርተው ተበትነው ነበር። የቤተ ክርስቲያናችን ታላቅ አባት የሆነው ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ እንዲህ ብሏል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው እግዚአብሔርን ልጅ አሰሩት። በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተላቸው ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ በፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ሁሉ ይቅር የሚለውን ኃጥእ አሉት። በመኳንንትና በሁሉ ላይ የሚፈርደውን ፈረዱበት። ይህን ያህል ትሕትናም ይህን ያህል ትዕግስት ይህን ያህል ሰው ማፍቀር ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሎት። ጌታችንና መድኃኒታችን የኋሊት ታስሮ ጠላት ዲያብሎስ ከጽድቅ መንገድ ወደ ኋላ የሚጎትተውንና የሚያፍገመግመውን የሰው ልጅ ሁሉ ለማዳን ሰውንም ከኃጢአት እስራት ይፈታ ዘንድ ጌታችንና መድኃኒታችን በአይሁድ እጅ የኋሊት በመታሰር የሰይጣንን እስራት ድል አድርጎልናል። ሁለተኛው ሕማም ፊቱን በጥፊ መመታት ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስን የአይሁድ ሊቀ ካህኑ አንተ በእውነት የሕያው እግዚአብሔር ልጅ ነህን ብሎ ሲጠይቀው አንተ አልህ ብሎ መለሰለት። በዚህ ጊዜ
እውነት መናገሩ እንደ ስድብ ተቆጥሮበት በቤተ ሳይዳ 38 ዓመት በአልጋው ላይ ሆኖ መዳንን ይጠባበቅ የነበረው መጻጉዕ አልጋህን ተሸክመ በሰላም ሂድ ብሎ የፈወሰውን ጌታ ከሁሉ ቀድሞ ፊቱን በጥፊ መታው። በዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ በጎ ነገርን ብናገር ስለምን ትመታኛለህ ብሎ ተናገረው። ሌሎችም ከሱ በመቀጠል የጌታን ፊት በሻሽ ሸፍነው ደጋግመው በጥፊ እየመቱት ክርስቶስ ሆይ እስኪ ንገረን፣ ፊትህን በጥፊ የመታህ ማን ነው? ንገረን እስኪ ትንቢትንም ተናገርልን እያሉ ሲያንገላቱትና ሲዘባበቱበት ነበር። በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይንገላታ የነበረ የሰው ልጅ ሁሉ ለማዳን ብሎ በአይሁድ እጅ ወድቆ መከራን ተቀብሎ ጥንተ ጠላታችንንም ድል አደረገልን። አላወቁም እንጂ እርሱ ግን በመንግስቱ ሽረት በባህሪው ሞት የሌለበት የዘላለም ንጉሥ የዘላለም አምላክ ነው። በመፍራትና በመራድ መላእክት ፊቶ ለሚሰግዱለት የዓለሙን ሁሉ ጌታ በአደባባይ አቆሙት። ሶስተኛው ሕማም በፊቱ ላይ ምራቅ መተፋት ነበር። ኢትዮጵያዊው ሊቅ የቤተ ክርስቲያናችን ትልቁ አባት ቅዱስ ያሬድ በጾመ ድጓው ላይ ከሁሉ የበለጠ ያደረገውን ልንገራችሁ። ጭቃ ዓይንን ያጠፋል እንጂ አያበራም። እርሱ ግን ዓይንን በሚያጠፋው ጭቃ ዓይንን ፈጠረ። በማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ እንደምንመለከተው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲወለድ ጀምሮ ዓይን ያልነበረውን ሰው አፈርን በምራቁ ወደ ጭቃነት ቀይሮ ዓይንን ፈጠረለት። እንዲያይና እንዲመለከት ታላቅ ተአምርን ያደረገውን ምራቃቸውን ተፉበት። ትንቢተ ኢሳይያስ ምዕራፍ 50 ቁጥር 6 ላይ እንደተገለጸው ጀርባዬን ለግርፋት ጉንጬንም ለጽፋት ሰጠው፣ ፊቴንም ከምራቅ ኀፍረት አልመለስኩም። በጌታችንና በመድኃኒታችን ላይ ምራቅ ሲተፋበት አስቀድሞ ጠላት ዲያብሎስ በሰው ልጆች የልቦናቸው ፊት ላይ የክፋት ምክሩን እየተፋ ሲኦል ያወርዳቸው ነበር። በጌታችን ኢየሱስ ክርስቶስ ላይ ተተፍቶበት የአዳምና የሔዋንን ልጆች ሁሉ ከጠላት ዲያብሎስ ክፉ ምክርና ከሲኦል ነፃ አውጥቶናል። አራተኛው ሕማም ራሱን በዘንግ መመታት ነበር። የአይሁድ ሊቃነ ካህናት በጌታችንና በመድኃኒታችን ላይ ሕማሙን ለማጽናት ብለው ራሱን በዘንግ ደጋግመው ይመቱት ነበር። ፊቱን በደም ተሸፍኖ ነበር። የማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ ከዚህም በኋላ በፊቱ ላይ ተፉበት፣ ራሱንም በዘንግ መቱት፣ ፊቱንም በጥፊ መቱት ብሎ ወንጌላዊው ጽፏል። በነቢዩ ኢሳይያስ የተነገረው ትንቢት ይፈጸም ዘንድ ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ በአይሁድ ካህናት ዘንግ ራሱን ተመታ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ እንግዲህ በበደል ላይ በደል እየጨመራችሁ ለምን ትቀሰፋላችሁ? ራስ ሁሉ ለሕማም ልብም ሁሉ ለሐዘን ሆኗል። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ሁሉ በሲኦል ወድቆ በዲያብሎስ ተረግጦ ራሱን የሚቀጠቀጠውን ነፃ ያወጣው ዘንድ ለካሳ ብሎ ራሱን በአይሁድ ካህናት ዘንግ ተመቶ ጥንተ ጠላታችንን ዲያብሎስን ራሱን በመስቀሉ ቀጥቅጦ ድል አድርጎልናል። የቤተ ክርስቲያናችን ሊቃውንት የጌታችን ኢየሱስ ክርስቶስን ራስ መመታት ሲያብራሩት ራሱን በዘንግ በመመታቱ የታላቁን ቀይ ዘንዶ 7 ራሶች 10 ቀንዶች አጠፋልን ብለዋል። ይህን ያህል ትሕትናም
ይህን ያህል ትዕግስት፣ ይህን ያህል ሰው ማፍቀር፣ ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሉት። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ፣ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። አምስተኛው ሕማም ጀርባውን በጅራፍ መገረፍ ነበር። በአይሁድ ልማድ የሚሰቀል አይገረፍም፣ የሚገረፍም ደግሞ አይሰቀልም ነበር። በጌታችንና በመድኃኒታችን ላይ ግን ትልቅ በደል ነው የተደረገበት። የአይሁድ አገረ ገዢ የነበረው ጲላጦስ ኢየሱስ ክርስቶስን ገርፎ ሊለቀው፣ በርባን የተባለውን ወንበዴ ደግሞ ሊሰቅለው ፈልጎ ነበር። የአይሁድ ሊቃነ ካህናትና ሕዝቡ ግን ወንበዴውን በርባንን ፍታልን፣ ክርስቶስን ስቀለው ብለው አስጨነቁት። እሱም በዚህ ሰው ላይ ምንም በደል አላገኘውበትም፣ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ታጥቦ ይሰቅሉት ዘንድ አሳልፎ ኢየሱስ ክርስቶስን ሰጣቸው። የማቴዎስ ወንጌል ምዕራፍ 27 ቁጥር 26 ላይ እንደተጻፈው ከዚህም በኋላ በርባንን ፈታላቸው፣ ጌታችን ኢየሱስ ክርስቶስን ግን ገርፎ ሊሰቅሉት ሰጣቸው። በኦሪት ልማድ ያጠፋ ሰው 40 ጊዜ ይገረፋል። ጌታችንና መድኃኒታችን ግን ምንም ጥፋት ሳይኖርበት ለገራፊዎች ተላልፎ ተሰጠ። እነሱም ቁማር እየተጫወቱ እየተቀያየሩ እጅግ በጠነከረ ስጋን ከቆዳ በሚያነሳ ጅራፍ ይገርፉት ነበር። የሚቆጥር ስላልነበረ 39 ሲሞላ ስንት ነበር? ዘነጋ ነው፣ እንደገና እንጀምር እያሉ ደጋግመው ስጋው ከገላው እስኪያልቅ ድረስ በደም ተነክሮ አጥንቱ እስኪታይ 6666 ጊዜ ገረፉት። ትንቢተ ኢሳይያስ ምዕራፍ 50 ቁጥር 6 ላይ ጀርባዬን ለግርፋት ጉንጬንም ለጽብሃት ሰጠው፣ ፊቴንም ከምራቅ ኀፍረት አልመለስኩም ተብሎ የተነገረው ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ ጀርባውን ለጅራፍ ግርፋት ሰጠ። በአዳምና ሔዋን ስህተት የሰው ልጆች ሁሉ ወደ ሲኦል ተወርውረው በዲያብሎስ የእሳት ጅራፍ እየተገረፉና እየተንገላቱ የነበሩትን ነፃ ያወጣ ዘንድ ጌታችንና መድኃኒታችን ኢየሱስ ክርስቶስ የጅራፍ ግርፋትን ታገሰ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ እርሱ ስለ ኃጢአታችን በሥጋው በእንጨት ላይ ተሰቀለ፣ በግርፋቱም ቁስል ቁስላችንን ፈወሰልን ብሎ ጽፏል። ስድስተኛው ሕማም የእሾህ አክሊል መድፋት ነበር። በጌታችንና በመድኃኒታችን ኢየሱስ ክርስቶስ ራስ ላይ የአይሁድ ሊቃነ ካህናት የጎነጎኑት እጅግ የበዙና የረዘሙ የብረት የእሾህ አክሊል ሲዘብቱበት በራሱ ላይ ያጠለቁለት። ያን ጊዜ የብረቱ እሾህ የጌታችንን ራስ እየበሳ ስቃዩን የበዛበት ደሙን በፊቱ ላይ ይፈስ ነበር። ለመላእክትና ለቅዱሳን የብርሃን አክሊል የሚያቀዳጀውን አምላክ የአይሁድ ሊቃነ ካህናት ሲዘብቱበት ከብረት የተሰራ የእሾህ አክሊል በራሱ ላይ ደፉበት። ጽድቅና የጽና ሰላም የኃጢአት ስርየት በሰጠን እንደ ክፉ ሰው ተቆጥሮ በእሾህ አክሊል አጌጠን።
የሰው ልጆች በሙሉ በጠላት ዲያብሎስ በተጎነጎነ የኃጢአት እሾህ ራሱ ተይዞ ይሰቃይ የነበረውን ዳግማዊ አዳም ኢየሱስ ክርስቶስ የተጎነጎነ አክሊለ እሾህ በራሱ ላይ ደፍቶ አዳምና ልጆቹን ሁሉ ነፃ ወጣ። የቤተ ክርስቲያን ሊቃውንት ደግሞ ስለ እሾህ መድፋቱ ሲያብራሩ ራሱ ላይ የእሾህ አሜኬላ አድርጎ የእሾህ መርገም በአዳምና በሔዋን ጥፋት ምክንያት መሬት እሾህ አሜኬላ ታብቅልብህ የተባለውን እርግማን ያጠፋልን፣ ሻረልን፣ ነቅሎ አስወገደልን። እንደዚሁም ያጡትን የብርሃን አክሊላቸውን አቀዳጃቸው ብለው ያስተምራሉ። ሰባተኛው ሕማም መስቀል መሸከም ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከባዱን መስቀል ተሸክሞ ከሊጦስጥራ እስከ ቀራንዮ አድካሚና እጅግ የስቃይ ጉዞን አድርጓል። ጌታችን መስቀሉን ተሸክሞ ሲጓዝ ከፊት ያሉት የአይሁድ ሺህ አለቃዎችና ጭፍሮች በገመድ ይጎትቱታል። ከኋላ ያሉት ደግሞ ገመዱን እየለቀቁ ጌታችን ተፍገምግሞ ወደፊት እንዲወድቅ ያደርጉትና ይቀልዱበት ነበር። ከኋላ ያሉት በገመድ ሲጎትቱት፣ ከፊት ያሉት ደግሞ ገመዱን ለቀው ወደ ኋላው እንዲወድቅ እያደረጉ ያንገላቱት ነበር። በመካከል ከበረሃ የሚመጣው ስምዖን ቀሬናዊውን አግኝተው ጌታችን በጣም ደክሞት ስለነበር መስቀሉን እንዲሸከም አስገደዱት። እርሱም መስቀሉን ተሸክሞ እግዚአብሔር ፈቅዶለት የክርስቶስን ሕማም ተሳትፏል። በዛች ሰዓት ሴቶች እጅግ በጣም ያለቅሱ ነበር። በተለይ ደግሞ ቬሮኒካ የተባለች ሴት ጌታዋን ሲያንገላቱት ፊቱ በደም ተሞልቶ ስትመለከት አምርራ አለቀሰች። ዮሐንስ ቢደንቀው የሐዘኗ ጽናት አነሳት ደግፎ በብርቱ ሊያጽናናት። ድንግልም አለችው ልጄ አሳዘነኝ፣ እህት ወንድም የለው ላልቅስለት ተወኝ። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን። የነበራትንም ሻሽ ፊቱን እንዲያብስበት ሰጠችው። ጌታም ፊቱን በሻሿ ጠርጎ ቢመልስላት ለመጀመሪያ ጊዜ የመድኃኒታችን ኢየሱስ ክርስቶስ በሻሿ ላይ እንደተቀረጸ የቤተ ክርስቲያን አባቶች ያስተምራሉ። በኃጢአት ሸክም የጎበጠውን የሰው ልጅ ከሸክሙና ከከበደው ኃጢአት ነፃ ያወጣውና ከሸክሙ ያሳርፈው ዘንድ ጌታ ከባዱን መስቀል ተሸከመ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም ከሸክማችሁ አሳርፋችኋለሁ አለ ጌታ በወንጌል። ስምንተኛው ሕማም ሐሞት መጠጣት ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ተጠማው ባለ ጊዜ ይጠጣው ዘንድ ሐሞት፣ ኮምጣጤ፣ ከርቤና ሌሎችም መራራ የተቀላቀሉበትን በሰፍነግ አድርገው ወደ አፉ ጨመሩበት። ሕይወትን ፊያለውን አፍ ጨክነው ሐሞት አጠጦት በሞቱ ሞትን ይሽር ዘንድ ጌታን መስቀል ሰቀሉት። እርሱም ቀምሶት በጣም ስለመረረው ተፋው። የቤተ ክርስቲያን ሊቃውንት ሲያብራሩት እናንተ ኃጢአትን እንደዚህ ትፏት ሲለን ነው ብለው ያስተምራሉ። በመጨረሻም ተፈጸመ ብሎ ራሱን አዘንብሎ ነፍሱን በፈቃዱ አሳልፎ ሰጠ። መዝሙር 68 ቁጥር 21 ላይ በመብሌ ውስጥ ሐሞትን ጨመሩ፣ ለጥማቴም ኮምጣጤን አመጡልኝ ተብሎ አስቀድሞ በነቢዩ ዳዊት የተነገረው ተፈጸመ። አንዴ ከተጠጣ ለዘላለም የማያስጠማ የዘላለም የሕይወት ውሃ ምንጭ የሚሰጣውን አምላክ፣ የተጠማችውን ነፍስ የሚያረካን ጌታ፣ ውቅያኖሶችን ዝናባትን የፈጠረ ጌታ፣
በቃዴስ በረሃ አባቶቻቸውን ከሰማይ ህብስትን አውርዶ የመገባቸውን ውሃን ከአለት አፍልቆ ያጠጣቸውን አምላክ በተጠማ ጊዜ የፈጠረውን ውሃ እንኳን የሚያጠጣው የሚያቀምሰው አልተገኘም። አዳምና ሔዋን ጣፋጭ ዘበለስን በልተው የዘላለም ሕይወትንና ጸጋን ቢያጡ በሲኦል በረሃ ወድቀው በሕይወት ውሃ ጥም የተቃጠሉትን ነፍሳት ለማርካት ሲል ጌታችንና መድኃኒታችን መራራ ሞትንና ኮምጣጤን ተቀበለ። የሰውንም ልጆች ወደ ቀድሞ ክብራቸው መለሳቸው። መራራውን የሰው ልጆችንም ሕይወት አጣፈጠልን። ዛሬ እንደ እግዚአብሔር ፍቃድ እንደ እናታችን እንደ ቅድስት ድንግል ማርያም ረዳትነት ከባለፈው የቀጠለ የጌታችንና የመድኃኒታችን የኢየሱስ ክርስቶስን በመጨረሻ ሰዓት ሕማሞቹን በፍጹም ሐዘን ውስጥ ሆነን እናስባቸዋለን። አዳምን የፈጠረች በመስቀል ቀኖት ተቸነከረ ቅዱሱ የእግዚአብሔር ልጅ ከወንበዴ ጋር ተቆጠረ። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ 5ቱ ቅንዋተ መስቀልን ሲያብራራቸው እንዲህ ብለዋል። ዘጠነኛው ሕማም የቀኝ እጁን መቸንከር ነበር። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቀኝ እጁን ሳዶር በሚባል የብረት ሚስማር አይሁድ በጭካኔ በመስቀሉ ላይ አጋድመው ቸንክረውታል። መዝሙር 22 ቁጥር 16 ላይ እጆቼንና እግሮቼን ቸነከሩኝ ብሎ በነቢዩ ዳዊት የተነገረው ተፈጸመ። አዳምና ሔዋን እግዚአብሔር ያስቀመጠላቸውን ሕግ ተላልፈው ዕፀ በለስን በእጃቸው ቆርጠው ክብራቸውንም አጥተው በኃጢአት ወድቀው ነበርና ጌታችን ኢየሱስ ክርስቶስ ስለነሱ ኃጢአት እጆቹን ለብረት ሚስማሮች አሳልፎ ሰጠ። ሕማሙንም ታገሰ። አገቱን አስረኛው ሕማም የግራ እጁ መቸንከር ነበር። የጌታችንና የመድኃኒታችን የኢየሱስ ክርስቶስን የግራ እጁን አራዶ በሚባል የብረት ሚስማር አይሁድ በጭንካሬ መስቀሉ ላይ አጋድመው ቸንክረውታል። አዳምና ሔዋን እግዚአብሔር ያስቀመጠላቸውን ሕግ በመተላለፍ ዕፀ በለስን በእጃቸው ቆርጠው ሰማያዊ ክብራቸውን አጥተው በኃጢአት ወድቀው ነበርና ጌታችን ኢየሱስ ክርስቶስ ስለነሱ በደልና መተላለፍ እጆቹን ለብረት ሚስማሮች አሳልፎ ሰጠ። ሕመሙንም ታገሰ። 11ኛው ሕማም ሁለቱን እግሮቹን በአንድ ላይ መቸንከር ነበር። ጌታችንና የመድኃኒታችን የኢየሱስ ክርስቶስን ሁለቱ እግሮቹን አንድ ላይ በማነባበር ዳናስ በሚባል የብረት ሚስማር በጭካኔ በመስቀሉ ላይ አጋድመው ቸንክረውታል። አዳምና ሔዋን ክብራቸውን ወደሚያጡበት ወደ በለሲቱ አምላክና ሰውን ወደምትለየዋ እግራቸው ሄደው ሕግን ተላልፈው በኃጢአት ወድቀው ነበርና ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለነሱ በኃጢአት መውደቅ ለብረት ሚስማሮች አሳልፎ ሰጠ። ሕማሙንም ታገሰ። 12ኛው ሕማም ጎኑን የተወጋበት ነበር። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቀኝ ጎን ግራ በሚባል የብረት ቅንዋት ለንጊኖስ የተባለ ናሆድ ወታደር ጌታችን ለስጋ መሞቱን ለማረጋገጥ በጦር ወጋው። ያን ጊዜም በጎኑ ውሃና ደም ፈሰሰ። ከጎኑ የፈሰሰው ውሃና ደም እግዚአብሔር ልጅነትና የዘላለም ሕይወትን ለሰው ልጆች መመለሱን የሚያመለክት ነው። ምክንያቱም ከጎኑ የፈሰሰው ውሃ ተጠምቀን ልጅነትን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የዘላለም ሕይወትን ስለምናገኝ ነው። ማቴዎስ 26:27 ታችሁን ከእርሱ ጠጡ ለብዙዎች ለኃጢአት ይቅርታ የሚፈስ ደሜ ነው አለ ጌታ በወንጌሉ።
በሶስተኛው ሕማም በጲላጦስ የተላከውን ጽሑፍ መስቀሉ አናት ላይ የመቱበት ነበር። መጨረሻም በጲላጦስ የተጻፈውና ማህተቡን ያኖረበትን ጌታችንና በመድኃኒታችን ኢየሱስ ክርስቶስ ላይ ሲዘብቱበት ኢየሱስ ናዝራዊ የአይሁድ ንጉሥ ብለው በመስቀሉ አናት ላይ ሮዳስ በሚባል የብረት ሚስማር መቱበት። እነዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተቸነከረበት ሚስማሮች አምስቱ ቅንዋተ መስቀል በመባል ይታወቃሉ። ጌታችንና በመድኃኒታችን በኢየሱስ ክርስቶስ ደም የከበሩ ናቸው። የአምስቱ አዕማደ ምስጢራትም ምሳሌዎች ናቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ 6 ሰዓት ሲሆን ከሁለት ወንበዴዎች ማዕከለ ምድር በቀራንዮ ጎልጎታ ምድር ከሰማይ ዝቅ ብሎ ለሰው ልጆች ሁሉ ኃጢአትና በደል ድህነት ሲል በመስቀል ላይ ተሰቀለ። እናቱ ቅድስት ድንግል ማርያም በልጇ ላይ የተፈጸሙ የሐሰት ፍርድ ጭካኔ ሲያንገላቱትና ሲገርፉት በመጨረሻም መስቀል ላይ ተሰቅሎ ደሙ ሲፈስ በጣም አምርራ አለቀሰች። መጽናናትም አልቻለችም። ዮሐንስ ቢደንቀው ያዘኗ ጽናት አነሳት ደግፎ በብርቱ ሊያጽናናት። ድንግልም አለችው ልጄ አሳዘነኝ፣ እህት ወንድም የለው ላልቅስለት ተወኝ። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን። ጌታችንና መድኃኒታችን ኢየሱስ ክርስቶስ መጨረሻው ሰዓት በመስቀሉ ላይ ተሰቅሎ አንገቱን ዘንበል አድርጎ እናቱን ቅድስት ድንግል ማርያምንና የሚወደውን ደቀ መዝሙር ቅዱስ ዮሐንስ ወንጌላዊውን ተመለከተ። ቃልም አውጥቶ እነኋት እናትህ ብሎ ከመስቀሉ በጽናት በእምነት ለተከተለው ሐዋርያ የመስቀል ስር ታላቅ ስጦታን እናቱ ቅድስት ድንግል ማርያምን ለቅዱስ ዮሐንስ ወንጌላዊው እናት ትሆነው ዘንድ ሰጠው። ዛሬም ለእኛ ለአዲስ ኪዳን ምዕመናን ቅድስት ድንግል ማርያም እናታችን የመስቀል ስር ስጦታችን ናት። ዮሐንስ ወንጌል 19:27 እናትህ አለው ለሚወደው ደቀ መዝሙር። ለእግዚአብሔር ወለመስቀሉ ክቡር እግዚአብሔር ቸርነት የኢየሱስ ክርስቶስ ፍቅር መንፈስ ቅዱስ አንድነትና ጸጋ ከሁላችን ጋር በልባችን ጸንቶ ለዘላለም ይኑር አሜን። ውድ የሳሙኤል ሀብ ቤተሰቦች ይህንን ቪዲዮ ከወደዳችሁት ለምትወዷቸው ሼር አድርጉልን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላምና ፍቅር ከሁላችን ጋር ጸንቶ ለዘላለም ይኑር አሜን። የሳሙኤል ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሳሙኤል ሀብ ይሆናል።